ውድ ቤተሰቦቼ ይሄን የመሰለ ካብሳ በጣም ቆንጆ እጅ የሚያስቆረጥም አረቦች ሁሉም የሚስማሙበት በትንሽ ግብአት ብቻ የሚሰራ ካብሳ መስራት ከፈለጋችሁ ሙሉ ቪዲዮውን ተከታተሉ። በጣም ቆንጆ ነው፣ እንደምትወዱት እርግጠኛ ነኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሁልጊዜ ማብራችሁ ነው። ይሄ እንግዲህ ለእኔ የቀነስኩት ለእኔ ያቀረብኩት ነው እንጂ የሰራሁት ካብሳ ብዙ ነው። ግቡና አውት። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ደህና ነኝ። ሁሉም ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። እኔ ያለሁ አልሐምዱሊላህ። ምስጋና ለአላህ ለዓለማቱ ጌታ። እንዴት ናችሁ? ረመዳናችን አለቀብን። ይሄ የመጨረሻው ስሁር ነው። እንግዲህ አብረን እንዲብን ያለ ስሁር ለመጨረሻው ረመዳን ወር እንስራ እና ውድ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ቆንጆ ስሁር ነው። በሁሉም በአረቦች ሀገር ላይ ተወዳጅ የሆነውን ነው። በተለያዩ መዳም ቤት ስለሰራሁ ከአሁን በፊት ሁሉም እንደሚወዱት አልጠራጠርም። እናንተም እንግዲህ እንዲህ ያለ ቆንጆ ካብሳ እየሰራችሁ አብላችሁ በጣም ቀለል ባለ መልኩ ከቤት ውስጥ በሚገኙ ግብአት በጣም በትንሹ አብረን እንስራ። እንግዲህ ቤተሰቦቼ በዚህ መልኩ ሽንኩርቱን እያበሰልኩ ነው። ዛሬ የምሰራቸውን ግብአት አንድ በአንድ አሳያችኋለሁ። እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። እንዲሁም ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። አጠር ባለች ቪዲዮ ቆንጆ የአረብ ምግብ ሁሉም አረቦች ቤት የማይጠፋ ምግብ አብረን እንሰራለን። እንደተለመደው እና እናንተም እንደምታውቁት በዚህ ቻናል ሁልጊዜ የማስተላልፍላችሁ ስለ ምግብ ስራና እንዲሁም አንዳንድ ነገሮችን ነው። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንግዲህ ውድ ቤተሰቦቼ ሽንኩርት በዚህ መልኩ እየበሰለ ነው። ቆንጆ ከረን እየያዘ ነው። ወርቃማ ከረን። ያው ሽንኩርት መጀመሪያ ብዙ ነበር አይደል? አሁን ሲበስል አነሰ። ውድ ቤተሰቦች እንግዲህ ለዛሬው ምግባችንን የሚበቃኝን ያህል ቲማቲም ፈጭቼ አስቀምጫለሁ። ቲማቲም እንደዚህ መልኩ ከጨመርኩ በኋላ ቲማቲም ቀዝቃዛ ነው፣ ትንሽ ከፊት እየወጣ ስለሆነ ነው። ቀድሜ መስራትን ባውቅ ቀድሜ ብዬ አወጣ ነበረ። ውድ ቤተሰቦች አሁን ቲማቲሙንና ይሄን ሳልሳውን አብረን የምናበስለው ማጅን ጠማጠሙን ያው ነው አንዲ ነው። እናንተ እንግዲህ እንደሚበቃችሁ ያህል ጨምሩ። እኔም በግምት ይበቃኛል ብዬ ያሰብኩትን ያህል ጨምሬያለሁ። ብዛትና ማነሱን እናንተ እንደምትሰሩት ሩዝ መጠን ይለያል። ምክንያቱም እኔ የምሰራው ለምሳሌ ለ8 ሰው የሚበቃ ያህል ካብሳ ነው የምሰራው። እናንተ እንግዲህ ምናልባት ለ3 ለ4 ሰው ወይም ደግሞ ከ10 ከ10 ምናምን በላይ ከኔ በላይ የሆነ ሰው ሊሆን ይችላል። ስለዚህ እንደ ብዛት መጠኑ ሊወሰን ይችላል። እና ደግሞ አንዳንድ ቤት ላይ ድምቅ ያለ ቀይ ሲሆን የሚወዱ አሉ። የኔ ግን በጣም የደመቀ ቀይ ከሆነ ብዙም አይደፍሩትም። ነጭ ሩዝና ከነጭነቱ ቀየር ያለ ካብሳም ቢሆን ትንሽ ከነጭነቱ ቀየር ያለ ነው እንጂ በደንብ ቀይ አይፈልጉም። ውድ ቤተሰቦችን የሚበቃኝን ያህል ይሄን ሩዝ አውጥቻለሁ። የሻይ ብርጭቆ 4 ነው የተጠቀምኩት። በዚህ ያኔ በጣም ትንሽ አይደለም፣ ተለቅ ያለ ነው። የሻይ ብርጭቆ 4፣ በውሃው ብርጭቆ 2 ይሆናል ማለት ነው። በውሃው እንግዲህ ውድ ቤተሰቦቼ ሩዜን በዚህ መልኩ አጥቤ ውሃ፣ ንጹህ ውሃ ጨምሬበታለሁኝ። ያው ኩልል ያለ ነው፣ ንጹህ ውሃ ነው የጨመርኩበት። አሁን ቅመማ ቅመማችንን እንጨምራለን። አሁን እንግዲህ ውድ ቤተሰቦቼን የቅመማ ቅመም እንጨምራለን። ያው የጨመርኩት ቅመማ ቅመም እነግራቸዋለሁ። ከሁሉም አይነት የተቀላቀለ በኋራት ሙሸተል የሚሉትን ግማሽ ማንኪያ፣ ግማሽ የሾርባ ማንኪያ እና ደግሞ ከሙን ግማሽ ማንኪያ የሾርባ ማንኪያ ነው። ያንን እንግዲህ ግማሽ ሲባል መካከለኛም ሊሆን ይችላል፣ በዛም ያለ ሊሆን ይችላል። እናንተ እንደምትሰሩት መጠን። እኔ መካከለኛ አድርጌ ነው የጨመርኩት። የምጠቀመው ዶሮ ግማሽ ዶሮ ነው። እኔ ዶሮውን ለመረቁ ያህል ነው እንጂ ስጋውን ብዙም ስለማይፈልጉት ከዚህ ጊዜ ብዙ ጊዜ ምግብ ሲሰራ ታገኛላችሁ። በግማሽ ዶሮ ነው ብዙ ጊዜ የሚሰራው። ያው እንግዲህ ካልመጣና ከውጭ ሌላ ሰው ተጨማሪ ከሌለ
እና ደግሞ ደርቆ የተፈጨ ድንብላል ንጹህ እርድ ተጠቅሜያለሁ። እሱንም አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ውድ ቤተሰቦች አሁን ውሃ አፍልቻለሁ እና ደግሞ ቅድም ያልነገርኳችሁ ነገር ጊርፋ ያልተፈጨ ቀረፋ፣ በእኛ በሀገራችን ቀረፋ ነው፣ በይህ ጊርፋ ነው የሚባለው። ጨምሬያለሁ። አሁን እንግዲህ ውሃ በደንብ መፍላት አለበት። ውሃው ካልፈላ ስንጨምረው መፍላቱን የሚያቆም ከሆነ ጣዕሙን ይገልብናል። ስለዚህ ውሃውን በደንብ የፈላ ሲሆን አሁንም መፍላቱን አላቆምም። ምክንያቱም የጨመርኩበት ውሃ እስከሚበቃው ድረስ የፈላ ነው። እንግዲህ እኔ ዛሬ ለምሰራው ምግብ ይሄ ውሃ በቂ ነው። በዚህ ውሃ ዶሮዬን ለ20 ደቂቃ ለብስለውና መልሰን እንገናኛለን። ግን በመሃል ጨው እንጨምራለን እንዳትረሱ ውድ ቤተሰቦች። እሺ ውድ ቤተሰቦች አሁን ለ7 ደቂቃ ያህል ፈልተዋል። ጨው ጨምራለሁ። ስንት ደቂቃ ይቀረዋል? 13 ደቂቃ። ምክንያቱም የተባባልነው 20 ደቂቃ ነው የዛሬውን ዶሮ ለማብሰል የሚፈጅብን ሰዓት። ዶሮ በነገራችን ላይ ግማሹ ቶሎ የሚበስል አለ በ15 ደቂቃ ምናምን። ምክንያቱም ይሄን ግማሹን ዶሮ ከ4 ነው የቆረጥኩት። ያኔ ትናንሽ ነው። ግን ይሄ ዶሮ በተለይ ከሁለት ተቆርጦ አንዱን ዶሮ ከሁለት ቆርጬ ሳስገባው እስከ 40 ደቂቃ ድረስ ይወስዳል፣ ቶሎ አይበስልም። እና ለዛ ነው ውድ ቤተሰቦች አሁን ጨዋችንን ጨምረናል። ጨው የጨመርኩት በይህ በሽርባው ማንኪያ ደርበብ ያለ ያልሞላ ነው። እኔ ለዛ ነው ብዙ ጊዜ ዝም ብዬ ሳርግ ነው የምታዩኝ አይደል? እስኪ አሁን ደግሞ በማንኪያ አረኩኝ ለእናንተ ለውድ ቤተሰቦች ስል ማለት ነው። እና ትንሽ ብሰልና ከ13 ደቂቃ በኋላ መልሰን እንገናኝ። አሁን ውድ ቤተሰቦች ከ15 ደቂቃ በኋላ ከ13 ደቂቃ በኋላ ይሄን መስሏል። ሩዝን ጨምሬያለሁ ውድ ቤተሰቦች። ውሃው ትንሽ ነው። ያው ሩዝን ስጨምር ያላሳየኋችሁ ይቅርታ፣ ሴትዬ ከፊት ይቆማ ነበር። ውድ ቤተሰቦች እንግዲህ ሩዙ መሆን ያለበት ትንሽ ሩዙን ለበስ ነው ማድረግ ያለበት ውሃው፣ ምክንያቱም በጣም ሳይበዛም ሳያንስም። ውሃው ከዚህ በላይ ከበዛ ንፍርቅ ይልብናል። በእርግጥ ይሄ ሩዙ ቆንጆ ሩዝ ነው፣ ረጃጅም ነው የሚሆነው። አሁን ሲበስል ታዩታላችሁ ውድ ቤተሰቦች። አብረን እንስራ። እየጨረስን ነው። አብረን እንድንበላ እንትወል ጋብሳችን በዚህ መልኩ እየደረሰ ነው። ውድ ቤተሰቦች እንደምታዩት እንግዲህ በጣም ቆንጆ ጋብሳ እየደረሰ ነው። ትንሽ ነው የቀረው። ይሄ ውሃውን ትንሽ መጠጥ ያርግና እንግዲህ ስትከጁን አስተካክላችሁ ግዴኑ፣ ምክንያቱም ትፋሽ እንዳይወጣ። እንግዲህ ውድ ቤተሰቦች ዛሬ ቆንጆ ካልሳ አብረን ሰርተናል። መሰለ አረቦቹ በጣም የሚወዱት በሁሉም መዳሞች ተፈላጊ የሆነው ምግብ አብረን ሰርተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ሙሉ ቪዲዮውን ገብታችሁት ይኸውት። በጣም ነው የሚያምረው፣ በጣም ቆንጆ ነው። እንግዲህ ሰዎች ዛሬ ግማሻቸው ስለሆነ የሚያዩ በዚህ መልኩ ያበደ ካልሳ ሰርቻለሁ። እንግዲህ ሙሉ ቪዲዮውን ተከታተሉ፣ እንዴት እንደሰራ አሰራሩን ግቡናው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ቤተሰቦቼ? ያለ አልሐምዱሊላህ። ኢድ ሙባረክ አለይኩም አለይና እንኳን አደረሳችሁ። እንግዲህ የዘንድሮውን ረመዳን ጾመን ለመጨረስ አላህ አቅቶና ለወደፊቱን የምንጾም አድርገን ዛሬ የመጨረሻ ላይ የመጨረሻ ጾም ማሰሪያ ነው። ቆንጆ ካብሳ እንደዚህ ብድ ያለ ሰርቼ ነበር እና ውድ ቤተሰቦች እንኳን አደረሳችሁ ልበላችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። ያውት እንደዚህ ያለ በዴ ካብሳ ሰርቻለሁ ዛሬ። እንግዲህ ውዶችዬ አሁንም ላይክ እና ሼር ሰብስክራይብ ማድረግ አትርሱ።